ፓርት ላይ እንግዲህ ደርሰዋል። በእርግጠኝነት አቶ በኃይሉ ይሄን ነገር ማለት ነው የዲኤንኤ ምርመራ ቀይሮታል ብዬ ነው የማስበው ማለት ነው። እናንተ ምን ትላላችሁ? እስኪ ሀሳብ አስተያየታችሁን በኮሜንት ላይ አስቀምጡ። በእርግጠኝነት አቶ በኃይሉ ማለት ነው እንግዲህ በባለፈው ፓርት ማለት ነው ያ ማለት እንግዲህ የዲኤንኤ ምርመራ ለመውሰድ የመጣው ራሱ ዶክተር ተብዬው ማለት ነው እውነት ለመናገር ለገንዘብ እንደማይገዛና እውነቱን መስራት እንደሚፈልግ እንግዲህ አይተናል ማለት ነው። ግን ደግሞ አሁን ላይ ማለት ነው እሱ ሳይሆን እንግዲህ በጀርባው ብዙ የሚሰሩ እንግዲህ ስላሉ አብሮ አጋዞቹ ስላሉ ማለት ነው ዶክተሩን ስለዚህ ሊያጭበረብሩት ይችላሉ። ይህንን የሚያደርገው ደግሞ ራሱ አቶ በኃይሉ ነው ብዬ ነው የማስበው። ምክንያቱም አሁን ላይ ራሱ ምንም ጥርጣሬ ሳይኖረው ወይንም ደግሞ እሱ ያሰበውን ያቀደውን ነገር ስለተሳካለት ይመስለኛል ማለት ነው ቃል ከታገተችበት አውቶ እንዴት እድለኛ ብትሆይ ነው ህይወትሽ የተረፈልሽ፣ ስልክ ተደውሎ እኮ እና ህይወትሽ ተረፈልሽ በማለት እድለኛ ነሽ ባክሽ። ምን አይነት ጽድቅ ስራ ብትሰሪ ነው ያንቺ ህይወት በዚህ ምክንያት የተረፈው? እኔ እኮ ለአንዴና ለመጨረሻ ልገልሽ አስቤ ነበር። ለማንኛውም አሁን የደወለችው ሰላም ነች። የግድ ሁለታችን ተያይዘን መሄድ አለብን። የዲኤንኤ ምርመራ ውጤቱ ደርሷል፣ ዶክተሩ አምጥቶታል፣ ማወቅ አለብን በማለት እንግዲህ በኩራት ማለት ነው እንግዲህ እዟት ነበር የሄደው። በነገራችን ላይ እዟት በሚሄድበት ሰዓት እንግዲህ ፊቷ በጣም ተበላልዞ ነበረ። ምክንያቱም ደብድቧት ነበረ እንዲሁም አግቷት ስለነበር ከዚህ አንጻር ፊትሽ ላይ ወይንም ደግሞ አይንሽን ምንድን ነው ብለው ሲጠይቁሽ ምንም አይነት ነገር መልስ እንዳትሰጭ፣ ትንፍሽ እንዳትል፣ ሌላ ምክንያትሽን መደርደር ትችያለሽ በማለት እንግዲህ ቀጥታ እዟት የሄደው ወደ ሰላም ቤት ነበረ። በሄዱበት ሰዓት እንግዲህ ዶክተሩ ከቤት ቁጭ ብሎ ነበር ያገኙት ማለት ነው። ስለዚህ ውጤቱን ለአንዴና ለመጨረሻ የሚሰሙበት ፓርት ነው። ከዚህ በፊትም ከቤት ስትባረር ያው እናቴ ነሽ ብዬ አምኜ ነበረ እስካሁን የትም ከርምሽ፣ አሁን ላይ ግን ደስተኛ ሁኜ እየኖርኩ ነበር። አንቺ ግን ልጄ አይደለሽም ብለሽ አባረሽኛል። ዳግም እንኳን ምርመራው ውጤቱ ይብን ራሱ ማለት ነው ያንቺ ልጅ ብሆን እንዴት እንደማደርግሽ አሳይሻለሁ ስትለው የፎከረችው ቃልም በስተመጨረሻ አሁን ላይ የዲኤንኤ ምርመራውን ለማየት ማለት ነው ቀጥታ ገብተዋል። እንዲሁም ደግሞ ሰላም ቁጭ በሉ የዲኤንኤ ምርመራውን ውጤቱን ማወቅ አለባችሁ በማለት እንግዲህ ያው ቁጭ እንዲሉ እየጋበዛቻቸው ትገኛለች። በስተመጨረሻው ማለት ነው ፖል አያልቅበት አቶ በኃይሉ። ስለዚህ አሁንም የሆነ ሴራ ሰርቷል ብዬ አስባለሁ ማለት ነው። ሰላም ደግሞ እጅግ በጣም ደስተኛ ነች። ይህችን ቀን እጅጉን በጣም ስትናፍቃት ነበረ። ምክንያቱም የዲኤንኤ ምርመራ የሚመጣበት ቀን እጅጉን ነበር የናፈቀኝ። እውነቱን እናቴን እስከምነግራት ድረስ ውጤቱ ከታወቀ በኋላ በእርግጠኝነት ቃል የሰላም ልጅ እንዳልሆነች እርግጠኛ ሁኛለሁ። ግን ደግሞ አሁን ላይ የግድ ምርመራው መጥቶ ማየት ነው የምፈልገው። እኔ ትክክለኛ ልጇ እንደሆንኩኝ ለሰላም እነግራታለሁ። እናቴንም ለዘመና ስፈልጋት የነበረችው ከአጠገቤ ቁጭ ብላ ስናፍቃት የነበረችው እናቴ እሷ እንደሆነች፣ እሷም ደግሞ ለዘመና ስትናፍቅ የነበረችው ልጇ እኔ እንደሆንኩኝ የምታውቅበት ጊዜ ይደርሳል እያለች እንግዲህ በችኩል ማለት ነው ወይንም ደግሞ በጉጉት ስትጠብቀው የነበረው ቀን በስተመጨረሻም እንግዲህ ደርሷል ማለት ነው። ስለዚህ እንግዲህ ዋናው የሚወስነው ምርመራው ነው ብዬ ነው የማስበው። ምክንያቱም በእርግጠኝነት ማለት ነው ምርመራው ይቀየራል። እውነት ለመናገር ይቀይሩታል። ምክንያቱም አንደኛ ድራማው የሆነ የሚያልቅ ይሆናል ማለት ነው። ስለዚህ እንዲረዝምና በጣም ብዙ ነገሮች እንዲኖሩት አቶ በኃይሉ መጋለጥ ስላለበት በጣም ብዙ ነገሮችን አሁንም ይቀጥላል። ቃል ወደዛ ቤት ትመለሳለች፣ ልጇ እንደሆነ ይረጋገጣል ማለት ነው። እንግዲህ የውሸት እንትናቸውንም አሁንም ይቀጥላሉ ብዬ ነው የማስበው ማለት ነው። ስለዚህ ይህ ነገር እንዲሆን ወይንም ደግሞ እንዲቀጥል እንዲሁም ደግሞ የሰላምን እያንዳንዱ ንብረቱን ወደ ራሱ ለማድረግ የሚያስበውና ያቀደው አቶ በኃይሉ አሁንም ማለት ነው ከሰላም ንብረትን ሳይወስድ ፍንቅጭ እንደማይል የታወቀ ጉዳይ ነው። ስለዚህ ምርመራው በእርግጠኝነት ቃል የሰላም ልጅ እንደሆነች የሚያረጋግጥ ሰነድ አሰርቶ እዞ እንደሚመጣ ነው ተስፋ የማደርገው ማለት ነው። ሲቀጥል ደግሞ ብሌን የተናገረችው ነገር አለ። እንኳንም
እናቴ መሆኑን አወኩኝ። እናቴ እንደሆነች ካወኩኝ በኋላ በምንም አይነት መልኩ እናቴ ምንም እንድትሆንብኝ አልፈልግም። አቶ በኃይሉም ሆነ ቃልም ምንም አይነት ነገር እንዲጎዷት ያደርሱባት አልፈልግም። ከብዙ ነገሮች እናቴ እጠብቅሻለሁ፣ ማንም እንዲነካብኝ በፍጹም አልፈልግም እያለች እንግዲህ ያው ብሌን እየተናገረች ትገኛለች። ስለዚህ እስካሁንም በነገራችን ላይ እናቷ እንዳልሆነች እያወቀች እንግዲህ እየሰራችባት ወይንም ደግሞ በቤት ሰራተኝነት ተቀጥራ በምሰራበት ነገሮችም በጣም ብዙ ነገሮችን ማለት ነው ከሰላም ጎን በመሆን እንዲሁም ቃል ልትገላት በማሰብ መርዝም ሰታት ነበር። በጣም ብዙ ነገሮችን አድርጋት ነበር። ከዚያ ነገሮች ሁሉ ብሌን ወይዘሮ ሰላምን ስትከላከልላት ነበር ማለት ነው። በይበልጥ አሁን ደግሞ እናቷ እንደሆነች ካወቀች በኋላ በእርግጠኝነት ከዓይኗ አትለይም ብዬ ነው የማስበው። በይበልጥ ትንከባከባታለች፣ በይበልጥ ደግሞ በቻለችው መጠን ትጠብቃታለች። እና አሁን ላይ ልጅሽ እኔ ነኝ፣ ያንቺ ልጅ እኔ ነኝ፣ ትክክለኛ ልጅሽ እኔ ነኝ ብላ ለሰላም መንገር የሌለባት ነገር እንግዲህ የታወቀ ጉዳይ ነው። ምክንያቱም እኔ ልጅሽ ነኝ ብትላት አንቺ ልታጭበረብሪ ነው፣ ገንዘብ ፈልገሽ ነው፣ እንደዚህ ሆኖ ነው ተብሎ ሌላ ምክንያት እንደሚሰጠው የታወቀ ጉዳይ ነው ማለት ነው። ስለዚህ ሳሚ እንዳላት ነገሮቹን በዝምታ ማለፍና ጊዜ እንደሚፈተው እሱን መጠበቅ እንዳለባት ነው እንግዲህ የተረዳችው። ሲቀጥል ደግሞ አሁን እናቴ ከሆንሽ በኋላ ነገሮቹ እየጨመሩ በቃ መታገስ አልቻልኩም። እስከ መቼ እናቴ እኔ ልጅሽ እንደሆንኩኝ አውቀሽ እስከ መቼ? ያንን ጊዜ እጅግ በጣም እናፍቀዋለሁ። እኔ ልጅሽ እንደሆንሽ የምታውቂበትን ያለውን ፊትሽ ላይ ያለውን ደስታ ማየት ፈለግኩኝ። እኔ እንደዚህ ፈገግ አልኩኝ አንቺ እናቴ ስለሆንሽ፣ እስከ ዛሬ ስፈልግሽ የነበርሽው እናቴ አንቺን ስለሆንሽ ስላገኘሁሽ እኔ አሁን ላይም ፈገግ ብያለሁ እያለች እንግዲህ ብቻዋን በጣም ደስተኛ ሆናለች። በነገራችን ላይ ዳግም ያደረገባትን ነገር እንግዲህ ከቃል ጋር የሆነውን ነገር ያው እንደምትወደው እንደምታፈቅረው ሁላችንም ያን ነገር ሁሉ እረስታለች። በነገራችን ላይ እናቷ ትክክለኛ እናቷን ከሰማች ካወቀች በኋላ ሁሉን ነገር እረስተው እሷ ደስታ በደስታ ሆናለች ማለት ነው። ሲቀጥል ከሰላም ጋር ለማደር በጣም ብዙ ነገሮችን ምክንያቶችን እየደረደረች ትገኛለች። ሰላም ራሱ ግራ ገብቷል። ምን ሆኖች ነው? ይሄንን 2 ቀን እኮ እጅጉን በጣም ነው እየተቀየርሽብኝ ብሌን፣ ምንድን ነው የነካሽ እስከ ማለት ድረስ እንግዲህ ወይዘሮ ሰላም እጅጉን በጣም ግራ ገብቷታል። እና ከአንቺ ጋር ማደር እፈልጋለሁኝ እናቴ፣ ደግሞ ሰሞኑን እናቴ ማለት ጀምርሻል። ምንድን ነው የተፈጠረው ነገር እያለቻት ነበር ብሌንን ማለት ነው። አይ በቃ እናቴ ማለት ስለምፈልግ ነው፣ ወይንም ደግሞ እናቴን በቃ ስለምትመስኝ ነው። እናቴን ያክል ያገኘው እስከሚመስለኝ ድረስ ነው አንቺን የማቀርብሽ እና ካለኝ ከቅርበት አንጻር ነው እንጂ ሌላ ነገር ብዬ አይደለም። ይሁን በቃ ስታወራ ራሱ እስር እያለች ነበረ ማለት ነው። ልንገራት እውነቱ እኮ ምን አለ በቃ እኔ ልጅሽ እንደሆነ ውስጥሽ ቢያቅ ምን አለበት እያለች እኮ ስትናይ። በነገራችን ላይ ከስር ከመሰረቱ ጀምሮ ሲጀምር ብሌን ያው ሰላም እናቴ ብትሆን ብላ እየተመኘች ነበር። በስተመጨረሻም ሆናላታለች። እጅግ በጣም ደስተኛ ሆናለች። እኔ እድለኛ ነኝ 2 እናቶች አሉኝ እያለች እንግዲህ ወይዘሮ ገነትንም አረሳቻትም በነገራችን ላይ ማለት ነው። እና ሰላምም እንደዚያው አንቺ ልጅ ብትሆኝ ብዬ እኮ እመኝ ነበር። እያንዳንዱ በልጅነትሽ የማደርጋቸው ነገሮች በሙሉ አሁን ላይ ከአንቺ ላይ አይበታለሁ፣ ስነ ምግባርሽ፣ ሁሉ ነገርሽ እያለች እንግዲህ በጣም ማለት ነው የእሷ ልጅ ብሌን ብትሆን ብላ የምትመኘው ሰላም በስተመጨረሻም እንግዲህ ያው ብሌን አውቃለች ማለት ነው። ያ ማለት እንግዲህ ትክክለኛዋ አንደኛዋ ማለት ነው ልጇ ብሌን የሰላም ልጅ መሆኗን አውቃለች። ፍንቅንቅ አድርጓታል። እውነን ለመናገር እጅጉን በጣም ያስደስታል በነገራችን ላይ ማለት ነው። ስለዚህ አሁን ላይ ያልተናገረችው ወይንም ደግሞ ብቻዋን እንደዚህ እየሳቀች እየተደሰተች እንዲሁም ደግሞ ሰላምን በብዙ ነገሮች ከጎኗ እየሆነች እያስደሰተቻት ቡናዋን እያፈላች ምናምን ነገር እናቷ የሚያስፈልጋትን ነገር እያንዳንዱ እንክብካቤ እያደረገች እየተደሰተች ትገኛለች። ስለዚህ እውነቱን መናገር ያልፈለገችበት እውነት ብትፈልግም ተቀባይነት ስለማታገኝ ራሷ ሰላም ደግሞ ልክ እንደ ብሌን እውነቱ ላይ ስትደርስ ነው ሰላም ራሱ የምታምነው ማለት ነው። ስለዚህ አሁን መጣ እኔ ትክክለኛ ልጅሽ ሳሚ ነግሮኝ ነው እኔ ነኝ አንቺ ትክክለኛ ልጅሽ ብትል ራሱ ሳሚን ራሱ ላታምነው ትችላለች ማለት ነው ወይዘሮ ሰላም ማለት ነው። እና ከዛ አንጻር እንግዲህ እስካሁን ባለው እንግዲህ ደስተኛ ነሽ ብሌን?
አሁንም ወደፊትም ደስተኛ እንደምትሆን ተስፋ እናደርጋለን። እስካሁን ስታለቅስ ምናምን የነበረው ነገር ሁሉ ለመናገር እጅጉን በጣም ነበር እንትን የሚለው። አሁን ላይ ግን ሳቋን ያየንበት ፓርት ነው በተለይ ማለት ነውና እጅጉን በጣም ነው ደስ የሚለው። ሌላው እንግዲህ ዳግም ሰክሮ መጥቷል። እንዲሁም ደግሞ በጣም ነበር ብዙ ነገሮችን የተናገረው። በተናገረው ነገር እንግዲህ ወይዘሮ ገነት እጅጉን ተሰምቷታል ማለት ነው። ምክንያቱም ልጄ እንደዚህ ሊሰክር ሊጠጣ የቻለው በእኔ ምክንያት ነው፣ እኔ ነኝ ያጠፋሁት፣ እኔ እናት ነኝ እንዲያሁን እያለች ራሷን በራሷ እየወቀሰች ትገኛለች ባደረገችው ነገር ማለት ነው። እጅጉን በጣም ነበር የተጸጸተችው ማለት ነው። እና ሲቀጥል ደግሞ ዳግም በተኛበት ሰዓት ቃልና ወይዘሮ ገነት አወርተው ነበር። ያወሩት ነገር እንግዲህ ምንድን ነው? በቃ እንደዚህ ለምንድን ነው ያደረኩት? እኔ ለምን እንደዚህ ያደረኩት? ልጄን ጠጥቶ የማያውቀውን መጠጥ እንዲጠጣ አደረኩኝ። አሁን እኔ እናት ነኝ እንደ እያለች ራሷን በራሷ በጣም እየወቀሰች ነበረ። ቃልም እንደዚህ መሆን የለብሽም፣ አንቺ አይደለሽ እንደ የፈለግሽው ብሌንና እንዲሁም ደግሞ ዳግም አንድ ላይ እንዳይሆኑ እኮ ፈልገሽ ነው ያደረግሽው። ምንድን ነው የምትይው? ይሄን ያክል በቃ ዝም በይ። አሁን ደግሞ ይሰማና ሌላ ችግር ይፈጠራል። ስለዚህ ራስሽ ፈልገሽ ሆን ብለሽ ነው ያደረግሽው። ብሌንና ዳግም አንድ ላይ እንዳይሆኑ ትፈልጊያለሽ። አንቺ ጎረቤት እንዲሳለቅብሽ፣ ማንም እንዲሰማብሽ፣ እህትና ወንድም አንድ ላይ ሆኑ ተብሎ በዚህ ማንም እንዲሰማብሽ አትፈልጊም። ስለዚህ እነሱ እንዲለያዩና አንቺም ያሰብሽውን እቅድ ነው ያደረግሽው። ስለዚህ ጥሩ ነገር ነው ያደረግሽው። ምንም የምትጸጸችበት ወይንም ደግሞ ብዙ እንትን የምትይበት ነገር አይደለም። በቃ ዝም በይ፣ አሁን ይሰማናል በማለት እንግዲህ ያው ዳግም በተኛበት ቃልና እንዲሁም ደግሞ ወይዘሮ ገነት አውርተዋል ማለት ነው። እና ይህን ነገር እያንዳንዱን ነገር በነገራችን ላይ ዳግም ሰምቶ ነበር ማለት ነው። በጣም ሲያወራ ራሱ በስነ ስርዓት እኮ ነው ሰክሮ መጥቶ ይብን ራሱ እናቱን ማታ ሲያወራት የነበረው። አንቺ እንኳን ደስ አለሽ እናቴ፣ ምክንያቱም ያው እኔና እንዲሁም ደግሞ ብሌን እንድንለያይ ትፈልጊ ነበር እና አንዴና እስከ መጨረሻው ድረስ አሁን እኔን ብሌን ጠልታኛለች። ምክንያቱም ከቃል ጋር ተኝተን አይታኛለች እማዬ። ባላደረግኩት ነገር፣ ባላጠፋሁት ነገር፣ ምንም ባልተፈጠረ ነገር እኔ ወንጀለኛ ሁኛለሁ። እሷ እኔን ጥልት አድርጋኛለች እና በዚህ ነገር የኔና የእሷ ነገር አንድ ላይ አይሆንም፣ እህትና ወንድም አንድ ላይ አይሆንም እያለች ነበር። ግን እኮ መሆን ይችል ነበረ። ምክንያቱም እሷ የስጋ እህቴ አልነበረችም። አንቺ ግን አይሆንም አልሽኝ። በዚያ ምክንያት እንዳለ ቀረ፣ ተበላሸ። እንኳን ደስ ያለሽ፣ ለአንቺ ደስታሽ ነው፣ ለእኔ እጅጉን በጣም አዝኛለሁ እያለ ነበር ሲያወራት የነበረው እና ከቀልቡ ነበረ። ምንም ሰክሮ ያልሆነ ነገሮችን ራሱ እየዘላበደ አልነበረም ማለት ነው። እና ቃልና እንዲሁም ደግሞ ወይዘሮ ገነት ሲያወሩ የነበሩትን እያንዳንዱን ነገር ሰምቷል። ምንድን ነው አተኙም እንዴ? ምን ሆናችሁ? አይ ልንተኛ ነው በማለት ወዲያውኑ ተኛው። እንደገና ደግሞ ቁጭ ብሎ ነበር የጠበቃት እናቱ እስከምትነሳ። ነይ እንሂድ። የት? ብሌን ጋ። እያንዳንዱን ነገር ሰምቻለሁ። ምክንያቱም አንቺ ከብሌን ለመነጠል ብለሽ እያንዳንዱ ነገር ያደረግሽው ነገር ነው። ስለዚህ አሁን ብሌንን ሂደሽ ይቅርታ ትጠይቂያታለሽ። እኔ ነኝ ያደረግኩት፣ ከዳግም ጋር እንዳትሆኝ አብራችሁ እንዳትሆኑ ብዬ ይህን ነገር እኔ ነኝ ያሴርኩትኝ። እንዲሁም ደግሞ ከዳግም ጋር ቃል እንድተኛ ያደረግኩት እኔ ነኝ። በቃ ያደረግሽውን ነገር መናገር አለብሽ በማለት እንግዲህ ያው እዟት የት ሄደዳል። ያው ብሌን ጋር በሄደበት ሰዓት ብሌን እንግዲህ ለምንድን ነው የመጣኸው በማለት እንግዲህ እናቷን አናግራ ነበረ። እያንዳንዱን ነገር በቃ እንድንነግርሽ ነው፣ በቃ እናቴ ትነግርሻለች በማለት እንግዲህ ወይዘሮ ገነት ምን ልትል እንደፈለገች እያንዳንዱ ለብሌን ማለት ነው ጠይቃት ነበረ። ምንድን ነው እማዬ የምታውቂው ነገር አለ ወይ? ለምንድን ነው የማትነግሪኝ በማለት ስጠይቃት ዳግምም ንገሪያት፣ እሺ ንገሪያት፣ እያንዳንዱን ነገር ንገሪያት፣ ቃል ከኔ ጋር እንድተኛ ያደረግሽው አንቺ መሆንሽን ያለውን ነገር እንድነግሪያት እፈልጋለሁ እያለ እንግዲህ ዳግምን ቢናገር፣ ወይዘሮ ገነት ግን የተናገረችው ነገር አለ። ቃል ምን ብላታለች? ምንም አይነት ነገር እኔ ይሄን ነገር አድርጌዋለሁ እንዳትይ ካልሽ ግን በቃ እንደገና ደግሞ ልጆቹ ይገናኛሉ፣ አብረው ይሆናሉ፣ ይጋባሉ፣ ከዚያ ስምሽ ይጠፋል ብላ ስለነገረቻት ማለት ነው። እና ወይዘሮ ገነት ስለምትለው ነገር ስለ አንዳንዱ ነገር እኔ ምንም አላቅም፣ ምክንያቱም በወቅቱ እኔ ከቤት የለሁም ብላ ነበር የዘጋችው። አየህ
አየህ እሷ በወቅቱ አዎ ቤት የለችም። እኔ ስመጣ ባያችሁ አንተና ቃል በነበራችሁበት በተኛችሁበት ጊዜ ራሱ የእኔ እናት አልነበረችም። እንድትዋሽ ነው እንደምትፈልገው ዋሽታኔ እናንተ እንድታስታርቅ ነው እንደምትፈልገው ውጣልኝ በማለት ሄድልኝ ብላ እንግዲህ ብሌንም ዳግምን አባረረችው ማለት ነው። ሲቀጥል ደግሞ አሁን ላይ ማለት ነው አቶ በኃይሉ ያው ቃልን ያገተበት ምክንያት ያቺ ሾካካ የሆነችው የወይዘሮ ገነት እንግዲህ ጉረቤት ወይንም ደግሞ ጓደኛ ቃል ማለት ነው ፋይሉን እንዳመጣችው መልሳ ለወይዘሮ ገነት እንደሰጠች ያን ነገር ድራማ ማለት ነው በአቶ በኃይሉ ላይ ድራማ ራሷ ቃል እንደሰራች ሲያወሩ ማለት ነው። እያንዳንዱን ነገር ሰምታ ነበር። ወስዳ ለአቶ በኃይሉ ትናገራለች። እንግዲህ በተነገራት ልክ ደግሞ አሁን ላይ አቶ በኃይሉ ቃልን እገላታለሁ እያለ ሲፎክር እንደነበር እሷን መግደል ትችላለ፣ እኔ ግን ለነገርኩበት አሁን ገንዘብ ያስፈልገኛል ትለዋለች። ያው ወዲያውኑ 28 ሺህ ብር ወሰደች። ጠዋት ሾክ ሾክ እያደረገ ወስዶ እንግዲህ 28 ሺህ ብር አገኘው ብላ በደስታ እሷም እንግዲህ ተመለሰች ማለት ነው። እና ቃልን እንደፈልግ ማለት ትችላል፣ መግደልም ትችላለን ያለችው በነገራችን ላይ የሆነች ሾካካ ነገር ነች ማለት ነው። እና በዚህ የተነሳ እንደዛ አድርጋለች። ቃል ግን ጥሩ ነገር ሰርታ ነበር። ምክንያቱም ወይዘሮ ገነትንና እንዲሁም ደግሞ ዳግምን መጥፎ ነገር እንዲደርስባቸው ስላልፈለገች ነው ፋይሉን መልሳ ያመጣችው። ግን ደግሞ ፋይሉን ለምን ቀየርሽው በማለት ደግሞ ያው አቶ በኃይሉ እውነቱን ስላወቀ አሁን ላይ እንግዲህ እሷን እያሰቃያት ይገኛል። አልጨረስኩም፣ ሌላ ጊዜ እንነጋገራለን። አሁን እንግዲህ የደኔ ምርመራ ውጤት ደርሷል። ስለዚህ ቀጥታ እሱን ለማወቅ እንሄዳለን። ግን ደግሞ አንቺን አሳይሻለሁ በማለት እንግዲህ አቶ በኃይሉ አሁንም ቃል ላይ እየፎከረ ይገኛል ማለት ነው። በስተመጨረሻም እንግዲህ ዳግም እጅጉን በጣም ነው ያዘነው ማለት ነው። ምክንያቱም ወይዘሮ ገነት ይህን ሁሉ ነገር አንቺ አድርገሽ እንዴት? ሲቀጥል ደግሞ እውነቱን ለብሌን ንገሪያት እያልኩሽ እማዬ፣ አንቺ ግን ዋሸሽ። እኔ ውሸታም እናት የለኝም በማለት እንግዲህ ያው አቶ በኃይሉ ማለት ነው ወይዘሮ ገነትን ትቷት ከቤት ወጥቶ ሄዷል ማለት ነው። እንግዲህ ቀጣይ ፓርት ምን ሊፈጠር ይችላል የሚለውን አብረን የምናይ ይሆናል። ውጤቱ ምን ይሆናል? ይቀየራል ወይንስ ደግሞ ትክክለኛ በቃ ወይዘሮ ሰላም ቃል የወይዘሮ ሰላም ልጅ አይደለችም ይባላል። እንግዲህ ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ ትችላላችሁ። አቶ በኃይሉ እንደኔ ይቀይረዋል ብዬ ነው የማስበው። እናንተም ሀሳባችሁን በኮሜንት ላይ አስቀምጡ። መልካም ጊዜ ተመኘውላላ